መድብል ብሩኬ ወንድሙን ለመፈለግ ቆርጦ ተነስቷል። ቅድስቴ እኔ አሁን በቃ ወንድሜን መፈለግ አለብኝ። እዚህ ቁጭ ብዬ መጠበቅ የለብኝም። ውጭ ወጥቼ መፈለግ አለብኝ። ወንድሜ ወይም ሞቶ ይሆናል ወይም ታግቶ ይሆናል። ስለዚህ ወጥቼ መፈለግ አለብኝ። ስለዚህ አንቺ ቤቱን አደራ፣ ራስሽንም ጠብቂ፣ ምሳሌንም አደራ ትምህርት ቤት እንዳትሄድ እዚሁ ከጓደኞቿ ደብተር እያመጣሽላት ከጎረቤት የቤት ስራ ትስራ እንጂ ትምህርት ቤት ለጊዜው እንዳትሄድ አደራ ይላታለኝ። ቅድስቴ ደግሞ እንዴ ጋሼ ምን አዲስ ነገር የሰማው ነገር አለ እንዴ? ጋሼ ምን ሆኖ ይሆን? እኔስ ምን አውቄ? እኔም እኮ እንዳንቺ ነኝ። ወጥቼ እስኪ ላጣራ ብሎ እንግዲህ ሂዷለኝ። እባክህን አንተም ራስህን ጠብቅ ትለዋለች። ለእኔ ምንም ችግር የለም እያለ እኔ ወንድ ነኝ፣ እናንተ ግን ሴት ናችሁ፣ በዛ ላይ ልጆች ናችሁ። እኔ ግን ብዙ ነገሮችን ተጋፍጬ አልፌያለሁ፣ አሁንም ደግሞ እጋፈጣለሁ ለወንድሜ ስል እያለ ሄደ። ልመለስም ላልመለስም ብሏት ነው ለቅድስት የሄደው። ከዛ ሄደ ሞጌ ጋር ተገናኙ። የሆነ የጀበና ቡና እየጠጡ እያለ ይኸውልህ ሞጌ እኔ የምልህ ግን ይህን ዝናን የት ነው የምናገኘው? ይለዋል። እሱ ምን መገኛ እኛን ይከታተልን እንጂ እሱን ማየት እኛ እናገኘዋለን ይላለኝ። ግን ለምንድን ነው አንተ የምትፈራው? ይህን ያህል አንተ ወንድ አይደለም እንዴ? ኧረ እባክህን ቆፍጠን በል እንዴ! ዝናንማ አትፍራው። ለምን ትፈራዋለህ? እኔ ደግሞ አለሁ፣ እኔ አግዛለሁ። ሁለታችንም ተጋግዘን እሱንም ወይም ማህሌትን ይዘን በቃ እንዲነግሩን ብሩክ ያለበትን እያለ ይለዋል። እንደው ዝናንስ ተው፣ ዝና እያዘነምም አይነግረንም። ብናገኘው ንገረን ብንለው ራሱ ባድርቀን ይዘን አይነግረንም መቼም። ግን ማህሌት ልትነግረን ትችላለች። በቃ እንግዲያውስ ማህሌትን እንከታተላትና ማህሌትን እንጠይቃት። ኧረ ግን ወንጀል መስራት የለብንም አለ ሞገስ። ኖ ኖ ኖ እንትን ወንጀል ነገር ምናምን ማገት ምናምን፣ ኧረ ይህም አይታሰብ ነው። አናግታትም፣ ወንጀልም አንሰራም። ስለዚህ ግን አገኝተን እንደምንም ብለን ተከታትለን የምትወጣበትና የምትገባበትን እንይና ከዛ በኋላ አቁመን ነው የምናዋራት። በቃ ብሩክ ያለበትን እና ስለ ብሩክ ያለውን ሁኔታ እንድትነግረን ብቻ ነው እንጂ እንደዚህ ዱላ ምናምን እንደዚህ፣ ኧረ እንደዛ አይሆንም አለ ሞጌም። እሺ በቃ ስታይል ይህማ ጥሩ ነገር ነው፣ ግን ወንጀል ውስጥ እንዳንገባ ነው የፈራሁት አለ ሞገስ። ፈሪ ነው። ኧረ በስመ አብ በቃ ፈሪ። ከዛ እንደዛ ተባባሉና ተለያዩ። ዝናና ማህሌት ተገናኙ። ደወለላት። ማህሌት የት ነሽ? ወደ እነ ብሩክ ቤት። ምን ልታደርጊ? ወረቀት የክሱም ወረቀት የቀረውን ልሰጥ ነዋ። እንዴ ምን ደግሞ አንቺ ደግሞ እንደው አትሂጂ አትስጫቸው እያልኩሽ ደግሞ ሄደሽ ልሰጫቸው ነው እንዴ ይላታል። በቃ አንተ ካልክ አትስጫቸው አትሂጂ ካልከኝ እሺ እመለሳለሁ። እሺ አሁን የት ነህ? እኔ ከዛ ከምንገናኝበት ካፌ ነው ታውቂዋለሽ አይደለ? ቤትሽ ማለት እኮ ነው ይላታለኝ። እሺ እመጣለሁ፣ ግን እኮ ሩቅ ነው። እስኪ ታክሲ ላክልኝ። ኧረ እባክሽ ስትፈልጊ በአህያ ከመጣሽ እከፍልልሻለሁ አላለኝ። እሺ ለፈረስ ክፈልልኝ። ለፈረስም አልከፍልሽም፣ በአህያ ከመጣሽ እከፍልልሻለሁ። በአህያ ካልመጣሽ ግን በእግርሽ ነይ ብሏት ቁጭ። ከዛ በኋላ ተናደደች። እዛ ደረሰች። እዛ ካፌ ተነጋገሩ። ይኸውልሽ አሁን አንድ ነገር ያሰብኩት ነገር አለ ይላታለኝ ዝና። ምንድን ነው እሱ? ያችን አይጥ ምሳሌን መግደል አለብሽ ይላታል። ኧረ እባክህ እንዴት አድርጌ ምገላት? ምን አድርጋኝ ነው? ኧረ አንተ ምን አይነት ሀሳብ ነው የምታመጣ ብላለችው። ይኸውልሽ ቤቱን ለመውረስ መኪናውንም ለመውረስ እሷን መግደል አለብሽ። አንድ ሁለተኛ ብሩክ የለም። ብሩክ እንግዲህ ጠፍቷል። በህይወት ይኖር አይኖር አይታወቅም። እሷን ከገደልሻት ብሩክም የለም። ስለዚህ ቤቱም ሁሉም ውርሱ ላንቺው ነው ማለት ነው ይላታል። ኧረ እንደዛ ነው? እንግዲያውስ እችን አይጥንማ የድመት ነፍስ እኮ ነው ያላተኝ፣ ሲጥ ነው ማረጋት ትለዋለች። አዎ በቃ አሁን ተስማማን አለ። ከዛ እሷ ደግሞ ለኤፍራታ ደወለች እና ይኸውልሽ ኤፍራታ አለቻት፣ አሁን እኮ ዝና በቃ እየወደደኝ እየቀረበኝ መጧልኝ። እባክሽን ከትንሽ ቀን በኋላ በእጄ ነው የማስገባው ትላለች። ይሁንልሽ ትላለች። ኤፍራታ ደግሞ አዲስ ነገር ልነግርሽ ነው፣ ዝና ያመጣው አዲስ ነገር ቆንጆ ነገር አለ ትላለች። ምንድን ነው እሱ? ምሳሌን ግዳያትና አንቺ ቤቱን ውረሽ እያለኝ ነው። ኧረ እባክሽ እንደዚህ አይነት ሀሳብ ደግሞ ከየት አመጣው? እኔ አያገባኝም፣ የራስሽ ጉዳይ። እኔ ግን አብረሽ አልሄድም እዛ ቤት፣ አብረሽኝ ሂጂ ብላት ማለት ነው። አልሄድም አለቻት ኤፍራታ። ዳጣ ከው እያለች ከነ ቅድስት ቤት ሄደችና ቁጭ ብላ፣ ቅድስትም ቁጭ ብላ ነበረ። እንዴት ነሽ ዳጣ? አሁንማ ቤተሰቦችን ካገኘሽ በኋላ አምሮብሻል፣ በቃ ወዝሽ ሁሉ ተለውጧለኝ፣ በቃ ምር ድምቅ ብለሻል ትላታለች። እንዴ ቅመሟ፣ ቤተሰብ እኮ አባቴን እኮ ነው ያገኘው፣ እህቴን እኮ ነው ያገኘው። በተለይ ውሃ የምትባል እህት አለችኝ፣ ደስ ስትል እያለች ትላታለች። ለምሳሌ ከክላሷ ነበረች ዝልዝል እያለች እየዘለለች መጣችና ሶፋ ላይ ቁጭ አለች። ከዛ በኋላ ዳጣ
እንዴ ምሳሌዬ አባትሽ ጠፍቶ አንቺ እዚህ ትዘያለሽ አይደለ ስትላት፣ ከዛ ቅድስት ድንግጥ አለች። ከዛ ምሳሌ ፍጥጥ ብላ ቀረች። ከዛ ተያዩ። እንዴት እንደዚህ ቅድስት ወረደችባት። እንዴት እንደዚህ ታያታለች ዳጣ? እኛ እቃ ረስቶ ከውጭ ሀገር እቃ ረስቶ ነው የመጣና ያንን እቃ ሊያመጣ ነው ሄደ ብለን እያልናት አንቺ እንዴት እንደዚህ ታዋርጅኛለች ብላ ሪያለች ቅድስት። ከዛ በኋላ እሺ በቃ ይቅርታ፣ ሁለተኛ እንደዚህ አይነት ነገር አይለመደኝም ማለች። ምሳሌ የምድጋለች እና እንዴ አባቴ እኮ ጠፍቶ አይደለም የረሳውን እቃ ሊያመጣ ነው የሄደ ደግሞ ይመጣልኝ ትላታለች። ዳጣ ደንግጣ ስለነበር አዎ ምሳሌዬ ይመጣልኝ መቼም ልቡ ጠፍቷል አይደለ እቃውን ረስቶ መጣ እዛ ባንኮክ ሂዶ ሳለ ትላትና እዛ ወሬ ያስቀየሱ መድብል ዳጣ እንዲሁም ሞገሴ ማለት እየተከታተሉ እስከምትገባበት ድረስ ተከታትለዋት ነው እዛ ድራማው መጨረሻ ላይ እንትን ያለ እንግዲህ መድብል እንትናን ያግታታል አያግታትም እሱ የምናይ ይሆናለኝ። እንግዲህ በሚቀጥለው ፓርት ራበኝ ብላ ሞጌ ምግብ ይዞላት መጣ። አንዴ ማር ትላለች፣ አንዴ እንጀራ፣ አንዴ ሽሮ፣ አንዴ አፈር። ኧረ በስመ አብ የማትለው ነገር የላትም። ቂባ አድርጋለች መሰል። ከዛ ይዞላት መጣና በቃ እኔ ብሩኬን ፍለጋ ልንሄድ ነው፣ የብሩክ ነገር ያሳስበናል። እንዴ መቼ ነው ግን ቤታችን ሰርተን የምንበላ ብላ ስትለው፣ አንድ ቀን አይሉ ሲሳካ እንዴ ክፍለ ሀገር አንሄድም እንዴ ስትለው፣ እንሄዳለን ግን ቆይ ብሩኬ ይገኝ መጀመሪያ የብሩኬን እንትን እንበልና መጨረሻ እንይና እኔም የፍርድ ቤት እንትኔ የንብረቴ እንግዲህ መጨረሻውን ልይና ከዛ በኋላ እንሄዳለን ወደ ክፍለ ሀገር። ባዶ እጃችንን እንሄድ እንዴ? እዛ እኮ ማንም የለንም፣ የቤት ኪራይ አለ፣ ምግብ አለ። ስለዚህ ብር ስለሚያስፈልገን ፍርድ ቤት ያለኝን ጉዳይ ልጨርስ ይላታል። ኤፍራታና ማህሌት መንገድ ላይ እየሄዱ ምነው አንቺ ባል አማረሽ እንዴ አለቻትኝ። አንቺ እኮ በቃ የኔ ወንዶች የተባሉትን አንቺ ታምሪያ አንቺ በቃ ያምርሻል። እኔ ጋር የሚሄዱትን ወንዶች እኔን የሚጠጉኝን ወንዶች አንቺ ደግሞ በቃ ትፈልጊያቸዋለሽ። ኧረ ምን ይሻልሻል? በባለፈው ሞገስን አሁን ደግሞ ዝናና ማረሽ መሰለኝ። ኧረ እባክሽ እኔ ከጅብ ጋር ከውሻ ጋር ማን ይጋባል? እባክሽ ሌላ ባል አለኝ ትላታለች። ማን ነው እሱ? እስኪ ንገሪኝ። አይ አሁን አይነገርሽም እያለች ብሽቅ አደረገቻት። መድብል ደወለላትና ራቅ ብላ አዋራችሁ። እንትና ማህሌት እንዳትሰማ ራቅ ብላ አዋራችሁ። እንግዲህ ከማህሌት እንድትለይ ፈልጎ ነው። ቤት አብራን እንድትገባ አልፈለግም። ማህሌትና እሷ ማነች ኤፍራታ እንግዲህ ወደ ንብሩኬ ቤት እየሄዱ ነበረ። ያ ወረቀት ሊሰጡ ማለት ነው፣ የክሱን ወረቀት ሊሰጡ። ከዛ እሱ ደወለላትና እየተከታተላቸው ስለነበረ በኋላ ደወለና ኤፍራታ መለየት አለባት፣ ማህሌት ደግሞ ብቻዋን ነው መግባት ያለባት፣ ተከታትለን እንድንገባ ይላሉ። ከዛ ደወለላት ለኤፍራታና ራቅ ብላ አናገረችው። ተነጋገሩ። የት ነሽ? እንደ ቦሌ ቡልቡላ ምናምን ተባባሉ። ከዛ በኋላ በቃ እኔ ደግሞ እዚህ ሰፈር ነኝ እና አሁን ቶሎ ብለሽ ነይ ይላታለኝ። ብሩን እንትን ግማሹን ብር ልሰጥሽ ነው እና እኔ ቶሎ ይላታል። እሺ ብላ እሷም በቃ ማህሌት ይቅርታ እኔ እስከዚህ ሸኝቼሻለሁ፣ ካሁን በኋላ ግን ልመለስ ነው ቀጠሮ አለኝ ብላት። እንዴ ምን አይነት ቀጠሮ ነው? ምን ነው ባላገባ ነኝ ስቴ አልነበረም እንዴ? ምን ነው አነጋገርሽ እና አወራርሽ እና እኮ ባሌ ነው ብላ ስትላት፣ ኧረ አነጋገርሽ እና አወራርሽ እኮ የባልም አይመስል አለቻት። አይ ሙድ ያዘችባት። ከዛ በኋላ እባክሽን አንቺ በቃ ቻው አለቻትና ጥላት ሄደች። ማለትም ተዳዳ ሄደች ወደ ንብሩክ ቤት ብቻዋን። እነ መድብል እና ዳጣ እንዲሁም ሞገስ እየተከታተሏት ነበረ። ድራማው ያለቀ መጨረሻ ላይ እንግዲህ ይይዟት ይሆን አይይዟት ይሆን? ትናገር ይሆን አትናገር ይሆን? እንግዲህ አይዶን ነው። በሚቀጥለው ፓርት እናያለን። እርግጠኛ ነኝ ምንም አያደርጓትም፣ ግን አያግቷትም አይዟትም። ያው እንግዲህ ትደውላለች ወደ ዝና ቶሎ ብላ። ከዛ ዝና ይመጣል ወደ እነሱ ቤት። እንግዲህ ይፋጃሉ። ቁርጡ ይለያልኝ። እንትናን ግን ጉድ ሰራተኝ ይሄ መድብል ኤፍራታን እዚህ ቦታ እኔ ምናምን ብሎ ማለት ነው ሰራላት። ቅድስቴ ምሳሌ እንትን እያለች ግጥም እየጻፈች ነበረ። ቅድስቴ ሄደች እና ምሳሌ ምን እየሰራች ነው? ግጥም እየጻፍኩኝ። ምን አይነት ግጥም ነዋ? ስላባዬ ስለማየ እያለች እስኪ ልግጠምልሽ እንዲህ ያለቻት። አዎ መጀመሪያ የአባዬን ላንብብልሽ ትላታለች። እሺ አንብቢ ግጠሚልኝ የአባቴን ትላታለች። ገጠመች አባቷን። ከዛ ደግሞ የቅድስትን ጨምራ ገጠመች። ደስ የሚል ግጥም ነበረ። ልጨምር አለች። እንዴ አይ በቃሽ ብላ ከዛ በኋላ አስቆመቻት እንጂ ግጥም ልደረድረው ነበረ። ምሳሌ ጽሁፏ ደግሞ ሲያምር ቤቢ በቃሻል፣ ነገ ደግሞ ትገጥሚልኛለች ብላ ብዬ ራትሽን ብላ ይዛት ወደ ሳሎን ሄደች። ቅድስት ግን በስመ አብ ጋሼ በህልሟም ተቀምጣም
ቆማ በቃ ስራ እየሰራችም ጋሼ 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 ወይ ብሩክ ወይ ብሩክ። አሁን ደግሞ የሆነ ሾርት ላይ አይቼ ወርቅ እያሰረላት ነበር ሀብል አንገቷ ላይ። ኧረ ሳይጋቡማ አይቀሩም። ነገር ባይሆንማ ቡራ ባይታገት ወይ ባይታሰርማ ልጁን ለአንድ ቀን ለሰከንድ እንኳን አይቶ የማያምናትን ልጅ ምሳሌን እንዴት ሳምንት ሙሉ ሳያያዝ ይቀራለኝ? የሆነ ችግርም አለ ብሎ ይላል።